ይህ ታየኝ እንዲህ ተሰማኝ ለማለት አልቻልኩም። ለሌላይቱ የሙያ ባልደረባዬ ግን እንዲህ አልኳት። ከእንግዲህ ዜና ሳነብ የተወደዳችሁ ተመልካቾቻችን ያስቀየማችሁኝ የመሰላችሁ ይቅር ብያለሁ። ካስቀየምኳችሁ ይቅር በሉኝ። ጤና ይስጥልኝ። የዕለቱን ዜና እነሆ እላለሁ። ያልተለመደ አቀራረብ እጀምራለሁ። በደጋጎቹ እንዲህ ከተጨከነ በእኔ ሊሆን የሚችለው አሳስቦኛል አልኳት። እስከ ሶማሌ ክልል ይቀጥላል። ጅጅጋ ከዚህ በቅርብ ርቀት ያለ ቦታ ነው። ናሲኦል ዋሻ ዙሪያ ድብቆ እንዲገለጥ አዋራው እንዲጠረግ የኢትዮጵያን ሀብት ያላወቃችሁ እወቁ፣ ያወቃችሁ ላላወቀ አሳውቁ፣ ላልሰማ አሰሙ ብሎ እጁን አስገብቶ ሚናውን በመወጣት የድርሻውን በማበርከቱ ናሲኦል ስሙን ያገኘው በሀገራችን ብቸኛ በሆነው የዋሻ ባለሙያ ናስር አህመድ አማካኝነት ነው። ናስርን ተዋውቄ ከናስር ጋር ወደ ዋሻው መገኛ ቦታ አምርተናል። ላየው የጓጓውለትና ናሲኦል አግኝቼዋለሁ። የዞኑን አስተዳዳሪ ምስኪን እንዲያው አመሰግናታለሁ። ገፋፍታን ያመጣችኝ ባየሁት ደስ ብሎኛል። ተመላልሼ እንደመጣ ተስፋ አደርጋለሁ። ጠዋት ማለዳ ጎህ ሲቀድ ግን አናትን ለሁለት የሚከፍል ድንገት የዜና ድንገት ተሰማ። ሁሉም የሙያ ባልደረቦቹ ስልክ እየተደዋወልን እየተነጋገር ነው። እንዲህ አይነት የሐሰት ዜና ግን ማንን ይጠቅማል? ለቤተሰቦቹ አይታዘንም? እንዲህ ሞራል ይራቀን ስለምንድን ነው በሚል የወቀሳ ቃላት እንጂ አንጋፋው ጋዜጠኛ ዘሪሁን ግርማ ተሸነፈ ብለን የሰማነውን እየተቀበልን ህልሙ መናቀረ ብለን አደርገዋለሁ የሚለው እቅዱ ተበላሸ ብለን የደነገጥን ጠዋታይቸው አብረን ሆነን የማይደረገውን ተባባልን እንጂ ሞተ የሚለውን መቀበል ያቃተን ነበርን። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ የሚቀርብላችሁ መርሃ ግብር ሲሆን በምድር ኃይል ፎሌን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ የሚደርሰው የሐሙስ መጋቢት 3 ቀን 2018 ዓ.ም የሞርስ ልዩ ዝግጅት እነሆ ጀመረ። ሰሞኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ከበረሃዋ ንግስት ድሬዳዋ ወደ ምስራቅ ሐረርጌ ዞን ተሻግረው ኢትዮጵያ ያላትን የተፈጥሮ እምቅ ሀብት የማየት እድል አግኝተው ነበር። ባስተላለፉትም የቪዲዮ መልእክት የአካባቢው ሙቀት ገጽታቸውን አጥቁሮት መመልከት የቻሉ ከዳር ዳር ህዝብን ለማግኘት የሚያደርጉት ጉዞ መሆኑን እናውቃለን። እመራዋለሁ የሚሉትን የማህበረሰብ ክፍል ለማግኘት መሞከራቸው ከዚህ ቀደም ከነበሩት መሪዎች ያልታየ በመሆኑ በመልካምነት አይተነዋል በማለት ሲያሞካሹት ገሚሶቹ በመሪ ደረጃ የተደረገ የምርጫ ቅስቀሳ በማለት ለማሳነስ ሲሞክሩ ተስተውለዋል። ግን የምርጫ ቅስቀሳም ቢሆን ህብረተሰቡን ለማግኘት መሞከርና የሚመሯት አገር ያላትን ሀብት በማወቅ ሳይንሳዊ በሆነ መንገድ ጥናት እንዲደረግበት አቅጣጫ መስጠት ለቱሪዝም ሀብት የሰጡትን ትኩረት አመላካች ነው በማለት የሚሞግቱ አልጠፉም። በተለይ በተንቀሳቃሽ ምስል ስለ ናሲኦል ዋሻ ጉብኝታቸው መልእክት ባስተላለፉ ማግስት ፎቶግራፍ የታየውና በማህበራዊ ድረገጾች ሲዘዋወር የነበረው ምስል ከዋሻው ሲወጡ ሲተላለፉ፣ በእንጨት ረብራብ ሲሸጋገሩ፣ ሲወጡ ሲወርዱ የሚያሳየው ምስል ምን ያህል የዋሻው ተፈጥሯዊ ሁኔታ ከባድና ልዩ መሆኑን አመላካች እንደነበር ብዙዎች ተስማምተዋል።
ለመሆኑ በምስራቅ ሐረርጌ ዞን ተገኝተው የናሲኦል ዋሻን ከጎበኙ በኋላ ጠቅላይ ሚኒስትሩ በተንቀሳቃሽ ምስል ተቀርጾ በተላለፈ መልእክታቸው ምን አሉ የሚለውን መልስ እናገኝ ዘንድ አስቀድመን እንመልከት። ዛሬ የምንገኘው በምስራቅ ሐረርጌ ዞን ውስጥ ነው። ትናንት የዱር ፈረሶች የማየት እድል አግኝተን ነበር። ያንን ስናይ በምስራቅ ሐረርጌ በርከት ያሉ ቦታዎች እንደዚህ ያሉ ኬቮች ከሺህ ዓመታት በፊት የነበሩ እንዳሉ መረጃ ስለደረሰን ይሄኛውን ኬቭ ለማየት መተናል። አሁን ወደ ውስጥ ወደ 500 ሜትር የሚጠጋ ተጉዘናል። ከጀርባዬ እንደምታዩት 30 ሜትር ርዝመት ያለው ውብ የሆነ ስፍራ ይታያል። እንግዲህ ይህ ቦታ ሰፋ ያለ ጥናት ይጠይቃል። እንዴት ተፈጠረ? ሰዎች ምን ሚና ነበራቸው? እንዴትስ መልሶ አሁን ወዳለበት ሁኔታ ተቀየረ የሚለው ጥናት ይፈልጋል። ግን ኢትዮጵያ ገና ታውቆ ተዝቆ የማያልቅ ታሪክ ሀብት እንዳላት አንዱ ማስረጃችን ይህ ኬቭ ነው። በዚህ ዋሻ ውስጥ በአይን ብቻ በጣም ነጭ ከእብነበረድ የነጡ የድንጋይ አይነቶች አይተናል። ላይምስቶን መሳይ ነገሮች አይተናል። ግራናይት የሚመስሉ ነገሮች አይተናል። ከዛም ያለፈ ሚክስቸር ያላቸውን ድንጋዮች አይተናል። ይሄንን በእውቀት በጥናት ምንድናቸው፣ ከምን መጡ፣ እንዴት ተሰሩ የሚለውን ማየት ይፈልጋል። አንዳንዱ ቦታ ያሉ ዋሻዎች የውሃ መስመር እንደሆኑ የሚነገሩ አሉ። ግን ይሄኛው እንደምታዩት የውሃ መስመርም አይደለም። እንዴት ተፈጠረ፣ እንዴት ተሰራ፣ ሰዎች ምን ሚና ነበራቸው የሚለውን ሙያተኞች በግርድፍ ሳይሆን በእውቀት እና በጠራ ዳታ ማጥናት ይኖርባቸዋል። ግን ምስራቅ ሐረርጌ የገባኝ ነገር መሰረተ ልማት ከፍተኛ ችግር ቢሆንም ብዙ ዋሻዎች፣ የዱር ፈረሶች፣ ዝሆኖች፣ የተተከሉ ድንጋዮች በብዛት የሚታዩበት፣ ፍልውሃዎች ያሉበት ይሄ ሶማሌ ሐረሪን ጨምሮ ያለው ቀጠና መሰረተ ልማት ቢሰራለት ብዙ ሊመረመሩ ሊታዩ የሚችሉ ሀብቶች እንዳሉ መገንዘብ ችያለሁ። በተለይ ማርብል፣ ግራናይት የመሳሰሉ ውድ ድንጋዮችን በሚመለከት ይህ አካባቢ በብዙ ሀብታም እንደሆነ ማየት ችያለሁ። እንግዲህ የዛሬው እይታ ከመስማት የዘለለ እውቀት ለመፍጠር ነው። ከዚህ በኋላ ሙያተኞች ተጨምረውበት በሚኖረው ጥናት መሰረት እንዴት አድርገን ወደ ልማት ወደ ሀብት ቀይረን የዜጎቻችንን ሕይወት እናሻሽላለን፣ የሀገራችንን ሀብት እናሻሽላለን የሚለው ጉዳይ የቤት ስራ የሚሆን ይሆናል። ትናንት በሐረሪ ክልል የነበረን ቆይታ እጅግ አመርቂ ነበር ማለት ይቻላል። ጀጎልን አይተናል። ጀጎል አምና ካየነው በእጅጉ ተሻሽሏል፣ በእጅጉ አምሯል። ለማየት ለሚሹ ሰዎች የተሻለ ስፍራ ሆኖ ተሰርቷል። ቀሪ ስራዎች አሉ በሚቀጥለው ጊዜ የሚሰሩ። ግን ሐረር ወደ ነበረ ስሟ፣ ወደ ነበረ ክብሯ፣ ወደ ነበረ ገናናነቷ የመመለስ ጉዞ እንደጀመረች ያመላክታል። የሐረሪ ህዝብ፣ የሐረር ከተማ ህዝብ ከተማውን ለመቀየር ለማስተካከል የተለየ ሀብት ኖሮት ሳይሆን የተለየ እውቀት ኖሮት ሳይሆን ሀገሬ መቀየር አለባት፣ ስሟ ክብሯ መመለስ አለበት በሚል እምነትና እሳቤ በመነሳሳት ከክልሉ መንግስት ጋር በመሆን ሐረሪን በእጅጉ እያስዋቡ ይገኛሉ። የሐረሪ ክልል ውበት ከምስራቅ ሐረርጌ ተነጥሎ የሚታይ አይደለም። በጋራ የሚኖሩ ህዝቦች፣ የተዋለዱ ህዝቦች ናቸው። እዚህ ያለው ሀብት እዛ ካለው ሀብት ጋር ሲተሳሰር፣ እዚህ ያለው የሂውመን ካፒታል እዛ ካለው ጋር ሲተሳሰር ተሰናስሎ የሚወጣ ነው የሚሆነው። እስከ ሶማሌ ክልል ይቀጥላል። ጅጅጋ ከዚህ በቅርብ ርቀት ያለ ቦታ ነው። ሸበሌ የሚባለውን ፍልውሃ አካባቢ ማልማት ስንችል ጅጅጋን፣ ሐረርን፣ ምስራቅ ሐረርጌን እዛ ማል ያሉ ሀብቶችን ደምሮ ለማንሳት በእጅጉ የሚያግዝ ይሆናል። እንግዲህ አቅም በፈቀደ መጠን እየታየ እየተጠና የሚሰራ ይሆናል። ዛሬ ባየሁት ነገር አሁንም ኢትዮጵያን አውቀን እንዳልጨረስን፣ አሁንም ሀብታችን ተዝቆ እንደማያልቅ፣ ብዙ መማር፣ ብዙ መድከም፣
ብዙ መጓዝ፣ ብዙ ሰርፍ ማድረግ፣ ብዙ ኤክስፕሎር ማድረግ እንዳለብን የሚያመላክት ጉዳይ ነው። ብዙዎቻችን ሀገራችን ሳናቅ የሀገራችንን በቂ መረጃ ሳይኖረን በሰው መረጃ ተንተርሰን በሰው ዳታ ተንተርሰን የምናወጣቸው ፖሊሲዎች የምናወጣቸው ስትራቴጂዎች የተሟላ ለውጥ ሊያመጡ አይችሉም። አንድ ሀገር በራሱ ሶቨሪን በሆነ ዳታ ላይ ተንተርሶ የሚሰራው ፖሊሲ ሪያሊስቲክ ነው፣ የሀገሩን መልክና ቅርጽ ያሳያል። ነገር ግን በሌሎች መረጃ ላይ ተንተርሰን የምንሰራቸው ማንኛውም ፖሊሲዎች የኛን አሁናዊ ሁኔታ ስለማያሳዩ የተሟላ ለውጥና ልማት ሊያመጡ አይችሉም እና የዳታ ሶቨርኒቲ ዳታን በራስ ማወቅ፣ ሀብትን በራስ ማወቅ፣ በራስ ልክ መለካት በእጅጉ አስፈላጊ ነው። አንድ ሀገር የራሱን ሀብት የራሱን የተፈጥሮ ጸጋ በራሱ ማየትና መለየት ሲችል ልክ መስታወት እንደማየት ነው። አንድ ሰው መስታወት ሲያይ በተቃራኒ ቦታ የሚመለከተው ነገር ሙሉ ቅርጹ ምልክቱን ነው። ነገር ግን ከሌሎች ዳታ ስንወስድ መስታወት ሳይሆን እንደተቀባ ቀለም ነው። አንድ ሰው የፈለገበት ጥቁር ከቀባ ጥቁር ቀለም ይታያል፣ ነጭ ቢቀባ ነጭ ቀለም ይታያል፣ አረንጓዴ ቢቀባ አረንጓዴ ቀለም ይታያል። ያ የተቀባው ነገር ከጀርባው ያለ ማንነቱ እሱ ላይሆን ይችላል። ከውጭ የሚነገረን የተቀባ ቀለም ነው። እውነተኛ የኛ ዳታ፣ እውነተኛ የኛ ሀብት፣ እውነተኛ የኛ ታሪክ አይደለም። እውነተኛው የኛ ታሪክ እኛ በተገለጠ አይን በበራ አእምሮ ስናይ እንደ መስታወት ሪፍሌክት የሚያደርገው ብቻ ነው። ያ እንዲሆን ደግሞ አዋቂዎች፣ ምሁራን፣ ሀገር ወዳድ ዜጎች እንዲህ ባለው ስፍራ በመድከም በመሄድ ሀገራቸውን ማወቅ የሀገራቸውን ሀብት በትክክለኛው መንገድ ማጥናት ያስፈልጋል። አሁን ኢትዮጵያ ውስጥ ያለው ችግር ይህንን ኬቭ በሚመለከት መረጃ ብፈልግ ኤክስ ወይም ዋይ ሀገር እንዳለው ነው የሚባለው። ኤክስ ወይ ዋይ ሀገር ባሻው መንገድ የሰራው ትርክት የቀባው ቀለም የኢትዮጵያን ገጽ አያሳይም። ኢትዮጵያውያን በራሳችን ሀብታችንን ልካችንን አውቀን በእኛ መንገድ መግለጥ የማንችል ከሆነ ሰዎች የእኛን ልክ በሚፈልጉት መንገድ እንጂ እኛ በሆነው መንገድ ይገልጣሉ ማሰብ የዋህነት ነው እና ይሄ በጣም ሲቪሊቲ ያለበት ኤንሸንት የሰው ልጅ መገኛ በጥንት ዘመን ብዙ ታሪክ የተሰራበት ሀገር መሆኑን ያመላክታል። ይሄ አሁን ያለንበት ቦታ ከባሌ 2 ወረዳ ገደማ ቢርቅ ነው፣ የተቀራረበ ነው። ምንድነው ዘሆል ኤሪያው ላይ የነበረው ስልጣኔ እውቀት፣ በዚያ ዘመን የነበሩ ሰዎች እንዴት ያስቡ ይሰሩ ነበር፣ ከተፈጥሮ ጋር ተዋህደው ይኖሩ ነበር የሚለውን ትንሽ መለስ ብሎ ቆም ብሎ ማጥናት ማስተዋል የሚፈልግ ይመስለኛል። ለማንኛውም እኔ የተማርኩት ነገር ኢትዮጵያ ሰሜንም ደቡብም ምዕራብም ምስራቅም ቢኬድ ጥንታዊት ናት። ተፈጥሮን መቀየር መስራት የሚሹ ጀግኖች ህዝቦች የነበሩባት ሀገር ናት። ኢትዮጵያ ሀያል የነበረች ሀገር ናት። ትልቅ ሀገር ናት። ያ ቢሸፈን ቢቀባ ቢቀበር በተሟላ መንገድ ሊጠፋ አልቻለም። ቅሪቶች አሁንም ይታያሉ። እነዚህን ቅሪቶች አይቶ አቧራ አራግፎ የነበረው ቅርጻችን፣ አቋማችን፣ ቁመናችን ለመያዝ በትብብር በመደመር በማስተዋል ወደ ውስጥ በማየት መቆም ያለብን ጊዜ አሁን ይመስለኛል። እኔ ብዙ ተምሬበታለሁ። እንግዲህ መማር የሚፈልጉ ሰዎች መተው ቢያዩ ብዙ እውቀት ይገበያሉ ብዬ ተስፋ አደርጋለሁ። ወደ ኋላ መለስ ብሎ ማን ነበርን ከየት መጣን የሚለውን ለማወቅ እድል የሚሰጥ ይመስለኛል። በበኩሌ ዛሬ ባየሁት በጣም ደስተኛ ነኝ። የምስራቅ ሐረርጌ ህዝብ ያደረገልን አቀባበልና ግብዣ እጅግ አድርጌ አመሰግናለሁ። የዞኑን አስተዳዳሪ ምስኪን እንዲያው አመሰግናታለሁ። ገፋፍታን ያመጣችኝ ባየሁት ደስ ብሎኛል። ተመላልሼ እንደመጣ ተስፋ አደርጋለሁ። እንግዲህ ኢትዮጵያ አሁንም ታውቃ አሁንም ተቆፍራ አሁንም አቧራው ረግፎ ያላለቀ ብዙ ምስጢር ያላት ሀገር መሆኗን መገንዘብ በመቻሌ እጅግ አድርጌ ላመሰግን ወዳለሁ። ጥሩ ቆይታ ነበረን። ቀሪውን ታሪክና ትውልድ ፈልፍሎ የሚያወጣው ይሆናል። አመሰግናለሁ።
ይህ ጠቅላይ ሚኒስትሩን ያስደነቀው አፈጣጠሩና በዋሻው ውስጥ ያለው ሀብት ምን እንደሆነ ለምን አገልግሎት ሊውል እንደሚችል የቢሆነኝ ግምት የሰፈረበት ሳይሆን ጊዜ ተወስዶ ጥናት እንዲደረግበት አቅጣጫ ያሳዩበት የናሲኦል ዋሻ ተፈጥሮውን በተመለከተ ውድ ኢትዮጵያውያን እናት አገራችን ኢትዮጵያ ያላት የተፈጥሮ ሀብት ተዝቆ የሚያልቅ ተነግሮ የሚያበቃ አይደለም። ስራዬ የቱሪዝም ሀብታችንን ማስተዋወቅ፣ ቱሪስቶችን መሳብ፣ አገሬን ማስተዋወቅ ነው ይል የነበረው አንጋፋዊ ቱሪዝም ጋዜጠኛ የናሲኦልን ዋሻ ሚስጥር በካሜራው ቀርጾ እማኝ ጠቅሶ አካባቢውን ሰው አነጋግሮ ይህንን ሀብት ለማስተዋወቅ አቅም በፈቀደ አግዘኝ ብሎት የነበረው የኦሮሚያ ክልል ባህልና ቱሪዝም ቢሮ በተፈጥሮ ሀብት ፍለጋ ክትትልና ጥበቃ አሻራውን የሚያሳርፍ ሁኔታዎችንም በንቃት የሚከታተል ቢሮ በመሆኑ ሊመሰገን እንደሚገባው ናሲኦል ዋሻ ዙሪያ ድብቆ እንዲገለጥ አቧራው እንዲጠረግ የኢትዮጵያን ሀብት ያላወቃችሁ እወቁ፣ ያወቃችሁ ላላወቀ አሳውቁ፣ ላልሰማ አሰሙ ብሎ እጁን አስገብቶ ሚናውን በመወጣት የድርሻውን በማበርከቱ ዛሬ ጠቅላይ ሚኒስትር ዶክተር አብይ አህመድ ጉዳዩን ሲያነሱ አስታውሰን ማመስገን ወደደን። የኦሮሚያ ክልላዊ መንግስት ባህልና ቱሪዝም ቢሮ በክልሉ የሚገኙ ባህላዊ፣ ተፈጥሯዊ፣ ታሪካዊና ሰው ሰራሽ የሆኑ የቱሪዝም ሀብቶችን በማልማትና በማስተዋወቅ ክልሉን ከቱሪዝም ዘርፍ ተጠቃሚ እንዲሆን ለማድረግ በርካታ ተግባራትን በማከናወን ላይ ይገኛል። በእርግጥም የኦሮሚያ ባህልና ቱሪዝም ቢሮ ሀብቱን ለማስተዋወቅ በተለይ በምስራቅ ሐረርጌ ዞን ውስጥ የሚገኘውን የናሲኦል ዋሻን ለማስተዋወቅ እጁን በማስገባት ከቱሪዝም ጋዜጠኛው ጋር ተባብሮ ስላሳየን እውነት በድጋሚ ማመስገን እንወዳለን። ዛሬ ጠቅላይ ሚኒስትሩ የተደነቁበት የናሲኦል ዋሻ ስያሜውን ያገኘው ዶክተር አብይን ሲያስረዳ ከተመለከትነው ጎልማሳ ስም የተሰየመ ነበር። ይህንን ዋሻ አስመልክቶ ለቱሪዝም ጋዜጠኛው የነበረውን ውጣ ውረድ በተመለከተ የገጠመውን ፈተና፣ በድል የተወጣበትን መንገድ አስመልክቶ ብዙ ቁም ነገሮችን አጫውቶት ነበር። ናሲኦል የራሱን ስም ለዋሻው መጠሪያ እያዋሰው የቱሪዝም ባለሙያው ናሲኦል የአስደናቂ ተፈጥሮ ባለቤት የሆነችው ኢትዮጵያ ካሏት ውበቶች መካከል ይህ አንዱ ነው። ናሲኦል ዋሻ በር አካባቢ እየደረሰን ነው የምንገኘው። ዘሪሁን እንግዲህ በጉጉት ጠብቀው የነበረው ድንቁ ዋሻ ናሲኦል ዋሻ አሁን በሩ ላይ ደርሰናል ማለት ነው። ጉብኝታችን እንደቀጠለ ነው። ይሄ በጣም አስገራሚ የሆነ ዋሻ ነው። ናሲኦል ሜትር ነበር። This is ናሲኦል። እያለፍን መተን ይህን የመሰለ ቦታ ደርሰናል እና በጣም ደስ ይላል። ድጋም ቢኖረውም ግን ደስ የሚል ድጋም ሐረርጌ በተፈጥሮ ሀብቱ የታደለ አካባቢ ነው። ዛሬ ያገኘሁትና የተመለከትኩት የተፈጥሮ ሀብት ግን ይለያል። ናሲኦል ስሙን ያገኘው በሀገራችን ብቸኛ በሆነው የዋሻ ባለሙያ ናስር አህመድ አማካኝነት ነው። ናስርን ተዋውቄ ከናስር ጋር ወደ ዋሻው መገኛ ቦታ አምርተናል። ላየው የጓጓውለትን ናሲኦል አግኝቼዋለሁ።
የናሲዮል ዋሻን ቅርጾ ያስተዋወቀን እርግጥ ከስራው ብዙ አትርፈን እየነበርን በስራው ሳንጠግብ እርሱም እንደምኞቱ ብዙ ሳይሰራ የናሲዮል ዋሻ ሚስጥር ዘጋቢ የቱሪዝሙ ጋዜጠኛ በዋሻው ውስጥ አሳይቶን የነበረው ጥንካሬው ዝሎ ሞት ነጠቀን። ወቅቱ የኪነ ጥበብ ሰው ሳቂታው ነጻነት ወርቅነህን ያጣንበት ወቅት ነበር። ድንገት ህይወቱ አለፈ የሚለውን ዜና ሰምተን በሐዘን ድባቴ ውስጥ ሆነን ስናነባ ሐዘን በቃ ይበል ይሉ ታላላቆች በቃን ብለን ነበር እንጂ ሌላ ወንድማችን የሙያ አጋራችንን በድንገት ጠዋት ታይቶ ጀንበር ሳትገባ ተሽቀዳድሞ መልአከ ሞት ይነጥቀናል ብለን አንዳችንም አልገመትንም ነበር። ጠዋት ማለዳ ጎህ ሲቀድ ግን አናትን ለሁለት የሚከፍል ድንገት የዜና ድንገት ተሰማ። ሁሉም የሙያ ባልደረቦቹ ስልክ እየተደዋወልን እየተነጋገር ነው። እንዲህ አይነት የሐሰት ዜና ግን ማንን ይጠቅማል? ለቤተሰቦቹ አይታዘንም? እንዲህ ሞራል ይራቀን ስለምንድን ነው በሚል የወቀሳ ቃላት እንጂ አንጋፋው ጋዜጠኛ ዘሪሁን ግርማ ተሸነፈ ብለን የሰማነውን እየተቀበልን ህልሙ መናቀረ ብለን አደርገዋለሁ የሚለው እቅዱ ተበላሸ ብለን የደነገጥን ጠዋት አይቸው አብረን ሆነን የማይደረገውን ተባባልን እንጂ ሞተ የሚለውን መቀበል ያቃተን ነበርን። የኪነ ጥበብ ሰው ነጻነት ወርቅነህ ሞት ከፈጠረብኝ የድንጋጤ ስሜት ሳልላቀቅ የራሴ ጥላ መልአከ ሞት እየመሰለኝ ስባትት በነበርኩበት ጊዜ የወንድሜን የሙያ አጋሬን ድንገተኛ ሞት ሰምቼ ለነበርኩት ለእኔ አብሬው ለሰራሁት ድንጋጤ ጭው አድርጎኝ ሲዞርብኝ ይህ ታየኝ፣ እንዲህ ተሰማኝ ለማለት አልቻልኩም። ለሌላይቱ የሙያ ባልደረባዬ ግን እንዲህ አልኳት። ከእንግዲህ ዜና ሳነብ የተወደዳችሁ ተመልካቾቻችን ያስቀየማችሁኝ የመሰላችሁ ይቅር ብያለሁ፣ ካስቀየምኳችሁ ይቅር በሉኝ፣ ጤና ይስጥልኝ፣ የዕለቱን ዜና እነሆ እላለሁ። ያልተለመደ አቀራረብ እጀምራለሁ። በደጋጎቹ እንዲህ ከተጨከነ በእኔ ሊሆን የሚችለው አሳስቦኛል አልኳት። ደንግጣ ያለችኝን አልሰማሁም። እኔም ተጨማሪ ነገር ለማለት አቃተኝ። አዎ ታይቶ ይጠፋል፣ ብርሃን ይጨልማል፣ መንገድ ጀምሮ ሳይመለሱ መቅረት አለ። ፈጣሪ የሰራውን ወሰደ አትወስድም ተው ባይ ሞጋጅ ከየት ይመጣል? ቢመጣስ ምን አቅም አለው? አንጋፋው ጋዜጠኛ ዘሪሁን ሙያው በተለይም የቱሪዝም ጋዜጠኝነት ያብብ ይጎለብት ዘንድ ምርጥ ዘር ዘርቷል። ስምን መልአክ ያወጣዋል እንዲሉ አስከሬኑም አርባ ምንጭ ቤተሰቦቹ ዘንድ ተወስዶ የቀብር ስነ ስርዓቱ ተፈጸመ። ምናልባት ስራውን ብንዘክር የደከመው ብዙ የለፋው ብዙ የዘራውን እንኳን አይቶ ሳይደሰት ያሉ ስራውን ዘከሩ፣ ድካሙን ገለጡ። ከተለያዩ የሚዲያ ተቋማት የተውጣጡ የኢትዮጵያ ባህልና ጥበባት ሚዲያ ፎረም አባላት ሰብሳቢያቸው ነበርና የቱሪዝም ጋዜጠኛ ዘሪሁን ግርማ በጋዜጠኝነት ሙያው ለረጅም ዓመታት የሀገራችንን የባህል የቱሪስት መስህቦች ከማስተዋወቅ ባለፈ ለባህልና ለጥበባት ዘርፍ እድገት የነበረው ፍቅር ወደር የለሽ ነበርና ይህንኑ አንስተው ዘከሩ። ከተለያዩ ተቋማት የመጡ ጋዜጠኞች በአንድ ጥላ ስር በማስተባበር የሀገራችንን የባህልና የጥበብ እሴቶች በዓለም አቀፍ ደረጃ ከፍ ለማድረግ ሰፊ ራዕይና ግዙፍ እቅዶችን ሰንቆ በትጋት እየሰራ ነበር። ዘሪሁን ለሀገራችን ባህል ለጥበብ ባለው ጥልቅ እይታ፣ ለባለሙያዎች ባለው ክብርና ጥበብ የሀገር መገለጫ ናት በሚለው ጽኑ እምነቱ በሁሉም ዘንድ ይከበራል፣ ይወደዳል። ዛሬ ቢለየንም በመስኩ ውስጥ የዘራቸው የለውጥ ሀሳቦችና ለባህልና ጥበባትና ቱሪዝም ያበረከተው የላቀ አስተዋጽኦ ሁሌም ሕያው ሆነው ይኖራሉ።
የኢትዮጵያ ባህልና ጥበባት ሚዲያ ፎረም አባላት በውድ ወንድማችን በሙያ አጋራችን እንዲሁም በሰብሳቢያችን ህልፈት የተሰማንን መራር ሐዘን እየገለጽን ለቤተሰቦቹ ለወዳጆቹና ለመላው የሚዲያና የጥበብ ቤተሰቦች መጽናናትን እንመኛለን። ነፍስህ በሰላም ትረፍ ዘሪሁን ሲሉ ሐዘናቸውን ገለጹ። የሚያውቁት ሁሉ አነቡ፣ ሳር ቅጠሉ አዘነ። የጋዜጠኛ ዘሪሁን ግርማ ህልፈትን ተከትሎ የቀብር ስነ ስርዓቱ በአርባ ምንጭ ከተማ የተፈጸመ ቢሆንም የካቲት 3 ቀን 2018 ከቀኑ 11 ሰዓት ጀምሮ በመኖሪያ ቤቱ የሻማ ማብራት ስነ ስርዓትም ተከናወነ። የሙያ ባልደረቦቹ እንዲህ መዘከራቸውን ቀጥለው ሰነበቱ። ጠቅላይ ሚኒስትር አብይ አህመድ የእርሱ ስራ የነበረውንና አስደምሞን የነበረውን የምስራቅ ሐረርጌውን የናሲኦል ዋሻን መጎብኘታቸውንና የሰጡትን አቅጣጫ መነሻ አድርጌ ስራውን አጣቅሼ እኔ ደግሞ እነሆ አንጋፋውን ጋዜጠኛ ዘከርኩት። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የጠቅላይ ሚኒስትሩ የምስራቅ ሐረርጌ የናሲኦል ዋሻ ጉብኝትን አስመልክቶ ቀድሞ ይሄው ሀብታችን ብሎን የነበረው የስሚ ሳይሆን አፈሩን ነክቶ በዋሻው ተላልፎ ያሳየንን ግን ደግሞ ሞት የነጠቀንን አንጋፋ የቱሪዝም ጋዜጠኛ ሰርቶ ደክሞ ትቶልን ከሄደው በርካታ ስራዎቹ አንዱን መዘን ለማመስገንና ነፍስ ይማር ለማለት በመፈለጋችን ይህንን መለስ ብለን የቃኘንበት የሞርስ ልዩ ዝግጅትን አሰናዳን። ጀግናን ማመስገን ጀግናን መፍጠር ነውና። በዛሬው ልዩ ዝግጅት ማጠቃለያ የምናደርገው ጠቅላይ ሚኒስትሩ እንዳሉት ጊዜ ወስደው ጥናት በማድረግ ይህንን የተፈጥሮ ሀብት ለጭስ አልባው ኢንዱስትሪ ግብአት የሚሆንበትን ወቅት ለማየት መናፈቃችንን ሳንደብቅ መሰናዷችንን አጠቃለልን። ሰላም።